መጣችሁ አልኩ። ስለዚህ እሷ መግባት የለባትም። እኔን ካከበርከኝ ደግሞ እሷንም አብራኝ እስከመጣች ድረስ ልታከብራት ይገባል። አብራኝ ነው የመጣችሁ። ምንም የምትፈጥር ነገር የለም። ገብታ እኔ ምንም አትሰራም እኮ ገብታ። ምንድን ነው የሚያከራክሩ? እንደዚህ ቁጭ ብለህ ነው እንደ አንተ እነሱ የሚከራከሩ? ሰላም ነው ሁሉ ሰላም። ምን ሰራለች እዚህ? ዴቭ አልገባኝም። ምን ለማድረግ እየሞከራችሁ ነው? አልገባኝም። እንዴ እስኪ አንድ ጊዜ ነገራቶችን ለብሩ ማብረድ ማትፈልጉት እንዲቀጣጠሉ ይፈልጉት። ኤፍሬምም ሩታም አንዴ ተረጋጉ። ሲጀመር እሺ አንድ ጊዜ ተረጋጉ። እኔ ሲጀመር የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁኝ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እያየሁኝ ነው። ይህንን ሁሉ እንዴት ተፈጠረ እኔ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሄርሜላን ደግሞ እኔ ነኝ ደውዬ የጠራኋት። ምክንያቱም እኔ እሷን ስለ እሷ ጤንነት ለማወቅ ነበር የደወልኩት። ግን በዛውም ስለ አብርሽ ስናወራ አብረን እንሂድ ብያት እኔም ወደ ቤት እሱ ጋር ልሄድ ነው እንሂድ ብያት ነው የመጣ ነው። በመጀመሪያ ደረጃ አንተ ደህና ነው ወይ ነው ወንድሜ። እኔ ስለ አንተ ነው የማወራው። እንዴት የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ደግሞ ምንድነው ሁለት አብል ደግሞ ያደረገው? ወይስ አሁን ማወራቱ ተገቢ ነው? ደህና ነኝ እኮ እያለ ነው ኤፍሬም። በመጀመሪያ ለታላቁ ወንድም ክብሬ ነው። በቃ እሱ ነው አይደል? ስለ ክብር አንቺ አታስተምሪኝሽ። በመጀመሪያ ኤፍሬም ሲጀመር እንዳታወራኝ ብያለሁ። በቃ እስክጨርስ ድረስ እንዳታወራኝ። በጣም እንጣላለን። ዶሮች ያለው ወሬ ማለት ነው። ምንም ደስ የማይል ወሬ ልጁ ደህና ነው አይደል እንዴ? ምን ችግር አለው? እሺ ከዚህ በፊት ይህን ነገር አልተቀበለውም ነበር አብርሃም ይህን ነገር ታስታውሳለህ? መጀመሪያ ነበር አይደል የሰጠችህ ከኔ ጋር እያለክ ሀብል ካልሰጠው እሱም ደግሞ ኤፍሬምም ደግሞ እኔ ነገር ካላደረግኩኝ ምናምን እያለ ነበረ። እራት ካልጋበዝኩሽ ምናምን እያለ ነበረ። ከዛ እናንተ በንጋታው ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበርክ ስላላደረግከው ማለት ነው። ካደረግከው በኋላ ግን ጸባይክ ሁሉ ነገር ተቀያይሯል። ገባህ አይደል? አንተ እንደዚህ አይነት ሰው አይደለህም። እንደዚህ አይነት ባህሪ የለህም። ይህን ነገር ደግሞ አይደለኛ ሁሉም ሰው ነው የታዘበው። ሩታ እኔ በዚህ ልክ ማስመሰል አይጠበቅብሽም። ፈልገው ነው አስገድጄ ነው ያደረኩኝ። እኔ ፈልግ ስጦታ ነው የሰጠኝ። እኔ ደግሞ ስጦታ ደግሞ ማውለቅ ስለማልፈልግ ከምትወደው ከምታፈቅረው ሰው ስጦታ ከሰጠክ አለቀ። አልፈልግም አልኩኝ። ኖ በፍጹም አይደለም። እኔ ወንድሜ ደህና አይደለም ነው እያልኩ። ምንም ደህና አይደለም። እኔ አብረሽም በእነዚህ አይነት መንገድ አላውቀውም። ይህንን አብርሃም እኔ አላውቀውም። አንዴ ምንድነው ሁለታችሁንም እኮ ስታርጉ እኮ አብሬያችሁ ነበርኩኝ አይደል እንዴ? ይሄንን አንተ ይሄንን ባህሪን ይሄንን ነገር እንትተ ሌላ ውስጥ ብትገባ ባህሪ ለምን ተቀየረ አልልህም እንዴ? ስለዛ እኔ ደግሞ አብርሃምን ሳውቀው እንደዚህ አይነት ልጅ አልነበረም። አሁን ተቀይሮብኛል። ስለዛ እኔ ደግሞ አይምሮ የነጻ የሚሆነው ይሄንን ሀብል ስታውልቅልኝ ነው። በፍቃደኝነት አውልቅ ወይኔ በግድ ላውልቅልህ? ምን ያልፈልግ እናውልቅልህኛ የልጅሽ ትክክለኛ የልጅሽን አባት የእውነት የምትፈልጊው ከሆነ በእንደዚህ አይነት መልክ ወይ ይሄንን የምታውቂው አብርሃም ነው ወይ? እኔ በስነ ስርዓት አይኔን እያየሽ እንድትመልሽኝ ይፈልጋል። የምታውቂው አብርሃም ይሄ ነው ወይ? ትላንትና የነበረው ትላንትና እንደዛ እንዴ? አብርሽ እኮ አንቺ ስታወሪ እንኳን እንደዚህ ጸጥ ብሎ አይቆምም ነበር አይደለም እንዴ? ዛሬ ምን ስለተፈጠረ ነው? ሰላም መሆኑ ምናምን ደብሯቸዋል? ዴቭ አልገባኝም። የኔ የሁልጊዜ ጥያቄ ሲጀመር ኤፍሬም ከዚህ በፊት አግኝቼው ነበር። እያወራበት የነበረው መንገድ ሲጀመርም አልተመቸኝም ነበር። ግን ወንድሜ ስጋዬ ስለሆነ ወንድሙ ላይ ወይ ደግሞ ስጋው ላይ እንደዚህ አይነት እርምጃ ይራመዳል ብዬ በፍጹም አስቤ ማለት ተራመንኩት ነገር አለ። አሁን ራሱ አላውቅም። አብርሃም አንድ ያውልቀውና ወደ ቀልብ ትመለሳለህ። አንድ ያውልቀው ይቅርታ ማለት እያስጨነቃችሁት እኮ ነው። ምንድን ነው የምናስጨንቀው? ከዚህ በላይ ማስጨነቃለ የት ነው የምናስደብህ? እናውልቀውና ሀብሉን ሲጀመር በቃ አየህ ኤፍሬም አንተ ስማኝ፣ የምልን ሰማኛ። የእውነት ወንድምን የምትፈልግ ከሆነ ከኔ ጋር ሌላ ውስጥ መግባት ካልፈለግ በስተቀር ነገር ውስጥ ከምንገባ በፊት አሁን ሀብሉን እንኳን አውልቅ ስለው አላውልቅም እያለ እኮ ፈቃደኝነት ነው እንደፈልገው። በምን አይነት አማርኛ ነው የሚገባ? አንተ ተው ችግር የለውም። አንተ ይሰማሃል አይደለም? አውልቀው በለው። አንተንም እኮ እየሰማህ ነው። እየሰማኝ አይደለም? አውልቀው